መሳካት ያንቺ ወድረገፈ ዛሬ ዘመድ ነኝ በውበቷ ልቤ ተማርኮ ሌላ ማሰብ አቃተኝ። አረ ኳላ ጎረሰብህ። ምን ጎረሰ? ኳላ አላየሁም። ጉርሱን አላየሁም ነበር ነው። ዘፈኑን ደግሞ ለቀነኒ ነው ዴዲኬት ያደረኩት። ለቀነኒ መታሰቢያነት ነው እያለ ነው። ዓላማቸው ሐሳባቸውን በምድር ላይ መጨረስ እንዳልቻሉ በሰማይ ቤት እንደሚያገኛት እየዘፈነ ነው። ሰላም የፒናስ ቲዩብ ቤተሰቦች በሙሉ እንዴት ቆያችሁኝ? እኔ አለው ሰሞኑን የሚያዝናኑ አነጋገር የተባሉትን ቪዲዮዎች ከዚህም ከዛም ብለን ይዘን መጥተናል ለእናንተ። ለማንኛውም ቪዲዮን ከመጀመራችሁ በፊት ላይክ በማድረግ እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በትህትና እየጠየቅን የፒናስ ቲዩብ ቤተሰብን ያልተቀላቀላችሁ ሰብስክራይብ ምትሏን በመንካትና የደወል ምልክቷን በመጫን ቤተሰብን ይቀላቀሉ እንላለን። ወደ ዛሬ ቪዲዮዎች ክላክስ አረፈለ ያውኑ የሁሉም ምኞት ነው። ያውኑ የሁሉም ምኞት። አቤት ምርቃና፣ አቤት ምርቃና። ሌላ ዓለም ነው፣ ሌላ ዓለም። አረ ሲዱ ኳላ ጎረሰብህ። ምን ጎረሰ? ኳላ አላየሁም። ጉርሱን አላየሁም ነበር ነው። ይሄ ፕሮፌሽናል ወይ ነው። አበሻ አታውቅም። አይወል ፕሮፌሽናል ፋይተሮች ፋይት ከመደረጉ በፊት ይወል ከሳምንት ምናምን በፊት እንዲህ ተከቶ ነው የሚካሄደው። የራሱ የሆነ ታክቲክ አለው። አያ አሁን እነ ፕሮፌሽናል እነ እንትና ምናምን የሚጠቀሙት ወይ ነው። ቶ ምን ያደርግልሃል እንዴ? አታውቃቸውም ማለት ይወል ፋይት ላይ ፕሮፌሽናል ስም አይጠራም። በፕሮፌሽናል አንፕሮፌሽናል ይሆናል ስም አይጠራም። አሁን ይሄ የሚከተተው ራሱ ሰዓት አለው። ጠዋታን ማታን ከሰዓታን ዝም ብሎ አይከተትም። በየሰዓቱ በቃ ዝም ብለህ አበሻ አትንጫጫ። ይሄ ተከቶ ነው የሚካሄደው። አራን ከሰዓታን ማታን። አረ ደስ ይላል። ምንድን ነው ጉድ ነው? ጭራሽ ቀለም እንዴት ነው የሚያምሩ! እረሻ አስተላውራዛ አሁን ምን አይነት ነው የፀጉር ስታይል ነው? ቆይ አሁን አድራሻ አርባ ምንጭ ምናምን በጣም አንተ ፕሮሞሽን ሰርታል። ጭራሽ ቀለም። ኧረ ቤተሰብ ምን ትላላችሁ? በዚህ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ። ኧረ 2018 አላልቃለን እኮ አላልቃለን እኮ ይሄን እያየ ጉድ። የሁሉም ልጅ ምኞት ወራፓለው ይሄ እንደምታውቁት ያው ሁላችንም የምንመኘው ነገር ነው። በተለይ ለእናቶቻችን እንደዚህ አይነት ያለ ደስታ ቀረቤታ መስጠት አለብን እንላለን። ከዚህ ቪዲዮ የምንረዳው ያንን ነው። የእናንተን ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልን። ለእናቶቻችሁ ክብር ያላችሁ፣ ለእናቶቻችሁ ፍቅር መስጠት ትችላላችሁ። በኮሜንት ስራችን ረሃብ ክፉ ነው። በርጠሚውስ እውነትም ክፉ። ኧረ ለምን
ራብ ክፉ ነው። በህይወት እያለች የሚጠቀምባት ነበረ፣ ገሏትም እየተጠቀመባት ነው። አሁን የማነብላችሁ ፍርድ ቤት አንዷለም ጎሳን ከተጠርጣሪነት ነፃ ሲያደርገው የወጣ ወረቀት ነው። የፍርድ ቤት ሟች እና ተጠርጣሪ፣ ሟች ማለት ቀነኒ ነች፣ ተጠርጣሪ ማለት አንዷለም ነው። የሚጠቀሙባቸው ሞባይል ስልኮች ሲመረመሩ ተጠርጣሪ በሚጠቀምበት ስልክ፣ አንዷለም በሚጠቀምበት ስልክ ጄሪ ነኝ ሺሻ አትጋብዘኝም ወይ በሚል 04062017 ዓ.ም የተጻፈ በሰው ህይወት አትቀልድ የራስህ ህይወት በፈለከው መንገድ መምራት ትችላለህ በሚል በ27/5/2017 ዓ.ም የተጻፈ የሶስት ሴቶች ፎቶ በመላክ አንዷን መርጠህ ውሰዳት ጥራት የሚል ቀነኒ አዱኛ በ18/06/2017 ዓ.ም የተጻፈ አንቺ አንጀቴን ነው የምትበይኝ ባልሽ ቅዳሜና እሁድ ምን እንደሚያደርግ ጠይቂ የሚል ጽሁፍ እንዲሁም ኬኬ ከሚል ቲክቶክ ወደ ሟች ቲክቶክ ወደ ቀነኒ ቲክቶክ ማለት ነው ስልክሽን ላኪልኝ ባልሽ ከሚስቴ ጋር ምን እያደረገ እንደሆነ ልንገርሽ የሚል የተጻፈ ምስሎችን ከባድ ነው። አይዞን ቀጥይ መገኘታቸውን የሚያስረዱ የሰነድ ማስረጃዎች ናቸው። እዚህ የፍርድ ቤት ወረቀት ላይ ባይ ዘ ዌይ ማንነቱ ያልታወቀ ደም የማን ደም እንደሆነ የማይታወቅ ደም ከቀነኒ ደም ጋር የተገኘ አለ። ኢንቨስቲጌሽን ሲያደርጉ ያገኙትን ደም ማንነት እንኳን ሳያረጋግጡ ነው ተጠርጣሪውን የለቀቁት አንዷለምን የለቀቁት። አንዷለም አሁን ዘፈን ለቋል። ዘፈኑን ደግሞ ለቀነኒ ነው ዴዲኬት ያደረኩት። ለቀነኒ መታሰቢያ ዓላማቸው ሀሳባቸውን በምድር ላይ መጨረስ እንዳልቻሉ በሰማይ ቤት እንደሚያገኙ እየዘፈነላት ነው። አፍቃሪው አንዷለም ንገሩ የእውነት በድርጊቱ የተጸጸተ ሰው እንደዚህ አይነት ስራ ይሰራል? ባይገላት እንኳን በቁሟ ቀብሯታል። ራሱ አንደበት ነው የሰማ ነው። ጭንቀት ላይ እንደነበረች፣ ከባድ ሀዘን ላይ እንደነበረች፣ ከባድ ብቸኝነት ላይ እንደነበረች ሊንከባከባትና ሊያፈቅራት ሲገባ ሲሰድባት ነበር የነበረው፣ ሲደበድባት ነበር የነበረው፣ ሲያንቃት ነበር የነበረው፣ እገልሻለሁ እያለ ሲያስፈራራት ነበር የነበረው። ሽጉጥ ተኩሶባታል። ቁጥር ስፍር ከሌላቸው ሴቶች ጋር ማቅጦባታል ኮንቲኒየስሊ። ታዲያ ይሄ ሰው ለቀነኒ ዘፈን ዴዲኬት ማድረግ መታሰቢያ ማድረግ ነበረበት? ለቀነኒ በአጠቃላይ ዘፈን መስፈን ነበረበት ወይ? እኔ በግሌ ግን በዚህ ሀሳብ ላይ ብዙ ሀሳብ ባትሰጥ ደስ ይለኛል። ግን አንዷለም ጎሳ የሁሉ ነገር ፈጥሮ እንደዚህ አይነት ነገር ማድረጉ ተቀባይነት ያለው አይመስለኝም። በእኔ በኩል እንደ በፊት የህዝቡ ልብ ውስጥ ይገባል ወይ ጥያቄ ምልክት ነው። ለማንኛውም ለእናንተ ትቻለሁ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። ተደበቀ ማን እንደሆንሽ ታውቂያለሽ? አሁን አንተም ስትወለድ ከነቃጭሉ ነው የተወለድከው። 9 ወር ተረግዘ ማለት ነው አይደል? እና ተበታይ እንደምታፍረብኩ አረ ወገን ግን ለምንድን ነው ግን ያን ሽጉጥ ግን አጋጭታችሁ ማገዙልኝ? እኔ ሞራሉ አለኝ እያልኳችሁ አካባቢያችሁ ላይ እንደዚህ አይነት ሰው ቁጭ ብሎ ግን ዝም ብላችሁ ነው የምታዩት ነው። እየተበላሸ እኮ ነው። ቀዱስ ቀልድ ነው። እስከ መቼ ነው ግን ዝም የምንለው? በትክክል እንደዚህ አይነት ነገር እየበዛ ነው። ምን ይሻላል ወገን? ቤተሰብ እኔ ከባድ ነው፣ ጊዜው እየከፋ ነው። ፋሚሊ ዛሬ ደብሎናል። ኢትዮ ቴሌኮም 1.5 ጂቢ ሰጥቻቸዋለሁ ብሎን ነበር። አዎ ግን እሱ የሰጠን እንኳን 1.5 ይቅርና በባለሙያ ስናስገምተው 300 ሜጋባይት ለምን እንደዚህ ይሆናል? እኛ ፍረዱን ለማለት ነው። በቃ እኛ ጋር ብቻ ነው ወይ እናንተ ጋር ነው? በቃ ህዝብ ይፍረደን። ኮሜንት በባለሙያ አስገመት ነው እንዴ 300 እንደኛ ላይቭ ገባን ወጣን እንዴ? አዎ ነቆሮ ለማን እንደሆነ ገብቷቸው ሰላም አራራ የጫት መኪና በቀኝ ሰጠበት በግራ ሰጠበት። ስላሴ ምንድነው ቢስብ አረ መታ ያልዚ ወገኝ ሰነከልታን በስማም ቅዱስ በስማም አረ ሲዘናንተ ሙጫ ሸውሌ ከባድ ነው ይሄ ነገር። ግን እውነት እንደዚህ ቪዲዮ ራሱ መቀረጽ ከባድ ነው፣ ነውር ነው እኮ እንዴ! ምንድነው አደጋ የሚፈጠረው ታዲያ በእንደዚህ ነው? ምንም ህዝቡ የሚያልቋ አይታችሁታል እዚህ ቪዲዮ ላይና ከባድ ነው። የምሬ ነው እኔ ህዝቡን ለመግደል ነው ያው
ስንት ነገር የነገርኳቸው የነሳ አባት ሃይማኖት እንደቀየሩ ሲሰማ ከባድ ነው። የሀገር ፋይል ሰጥ ዶክተር ቀዶ ጥገናውን ጨረስከው እንዴ? አይ ከሁዱን ከፍቼዋለሁ፣ ግን ዩቲዩብ ላይ ሰርች እያረኩኝ ምናምን ነገር ምንም እንትን እያለችኝ እየነገረችኝ። ምንድነው ዩቲዩብ ላይ ማለት? ምን ትለኛለች? እንትኑ ማደንዘዣ ይቀድማል ከመቅደድ በፊት። እንዴ ማደንዘዣ አልወጋውም እንዴ? ከተቀደደ በኋላ አንዴ የሚወጋው ሰው ማደንዘዣ ምን ማለት ነው? ስቀደው ፌንት በላ ምንድነው? ሳትወጋው ነው ማደንዘዣው የሚቀድመው? ይሄ ነው ምኑ መቅደድ? የተማርኩት ይሄን ነው። የት ነው የተማርከው? ዩቲዩብ ላይ። ከዛ ደግሞ ምን ትለኛለች? ይሄ ነገር ሳትቀደውን በመድኃኒት መጥፋት የሚችል ነገር ነው። ምርመራ ሳታረግ ነው እንዴ በመድኃኒት የሚጠፋ ነገር ነው እንዴ ቀዶ ጥገና የጀመርከው? አሁንማ ጀመርኩት። በእናትህ እንድትጸጸት አታርገኝ። እሺ መልሰህ እንደሆነ ነገር አድርጎ መልሰው። ስፌቱ አልተለቀቀም። ስፌቱንም አይተህ ነው እንደምትሰፋው? ስቀደው አይተህ ነው የሰፋው የቀደድከው? እና ሰፋው ነው ምን በገምችም አልቀደም እያየሁኝ ቀደም። ምንድን ነው ያልከኝ? ሰፈር ከምንቀመጥ መስፋት አልችልም። መስዋዕት አልችልም። የሆነ ሊስትሮ ጠራ ራስን ነጻ ልታወጣ በቃ እኔ በምችለው እችላለሁ ነው ካልቻልኩኝ። ለማንኛውም እንደዚህ አይነት ዶክተሮች አሉ ነው። ግን እኛ በአብዛኞቻቸው እጅግ በጣም ለወገኖች ደራሽ እንደመሆናቸው ክብር ሊሰጣችሁ ይገባል ባይነን። የፒናንስ ቲዩብ ነው። ክብር ለእናንተ። ጭራሽ ባለሙያ ይዘህ ሄደሃል። ባለሙያ ይዘህ ሄደህ ነው ነገሩን የምታሳየው። ባለሙያ ይዘህ ሄድክ ከሊስትሮነት ወጥተህ። ሊረተው ነው እንጂ ይሄማ ልንገርህ አባቴ፣ ባናትህ ተተከል። አይመለከተኝም። ባናትህ ተተከል። በቃ እንደዚህ አይነት ጨምላቃ አባቶችንማ ጠርገህ ማባረር። ባናትህ ተተከል። አንድ ብር እንዳሰጡት ትሰማያለሽ? ባናትህ ተተከል። ሊስትሮ ስትሰራ ባለሙያ ብለህ ይዘህ ታውቃለህ እንዴ? ልቃሚ ኮተታ ጭራሽ ባለሙያ ይዞ ሄዶ ብር ከፍቶ ይሰጣል ተብሎ ምናምን ቦታ ወስደህ ልታረግ ነበር እንዴ የፈለግከው? ሄደህ ቆሻሻ ነገሩልኝ። አንተ እካክ ብሎሃል ማኛው። ከዚህ በኋላ ይናፍቃል በሉት። እንደዚህ አይነት ልፋጫምን ልኩን ነግረህ ከዛ በኋላ እንዳያደርግ ማድረግ ነው። ባናትህ ተተከል ብሎሃል። አለማወቁም ቢሆን ግን ትልቅ ጥፋት እንደሰራ ነው እኛ የምናስበው። እናንተ ምን ይሰማቸዋል? አብዛኛው ሰው በዚህ ልጅ ላይ ቪዲዮ እየሰራም ስለሆነ ስማ፣ ድሮም ማለት ነው አበሻ ወርቅ ሲያነጥፉለት ፋንድያ ይጠይቃል አሉ። እንኳን 300 ሺህ ብር አይደለም አንተ ከዚህ ተነስተህ ከሊስትሮነት እንደዚህ አይነት ቻሌንጅ ተሰጥቶ ትልቅ ስራ ሲሰጥ እምቢ ማለት ምንድን ነው? የ300 ሺህ ብር ቡቲክ እንኳን ቀርቶ ሁለት የተለያየ ጫማ ቢሰጥ አይበቃም እንዴ? እከካም ቤተሰቦቼ ፍትህ ይሰጠኝ፣ ለእውነት ቁሙልኝ እላለሁ። ቤተሰቦቼ ሜሪ ቦንዳውን መልስ ሰጥታለች። እያንዳንዱ ነገር በኤዲት እያቀናበረች ህዝቡን እየሸወደች ነው። ይገርማል በጣም። ቸራው ላይ ስላልክ ቸር የማትውልበት ብቸኛ ሀገር እየሆነች ነው ኢትዮጵያ። በረከት ሊስትሮ ምንድን ነው የምትለና? አይኖ የሆነ ነገር የተጓደለ ነገር እኮ ይሆናል። ግን የሰው ልጅ ልመናም ሲሰጠው ቻሌንጅም ሲሰጠው እንዳሰበው አይደለም። ብሔራዊ ሎተሪም እኮ 10 ሚሊዮን ደርሶ እኮ ሄደ 10 ሚሊዮን አትቀበል። ላምጮ እንዲከፈል ያስገድዳል ይላል። የሆነ ነገር ይከረተስብሃል። እነ ቢኒያም መቆዶንያ ያሉ ስትወጣ እነ ጊዮርጊስን ያምሮ ሙማን አሉ እና አበበሽ ጎበና ፋውንዴሽን አሉ ይቀበሉሃል እኮ ወደ ሳይሆን ተገደህ ከሰው ጋር ለመኖር አለዛ ስምህ በበኩር ጋዜጣን በምንም ስለሚዘቀዘቅ በንፉግነት ከታች እያየን ያደግን ልጅ ነህ። ህዝቡ ተረባርቧል። የድምፅ ቅጥነት፣ አወራርህ፣ ታይሚንግ ባትጠብቅም ሁሉም የተነካ ማህበረሰብ ስለሆነ ችግርን ስለሚያውቀው የማይፈልገውንም የሚፈልገውንም ነገር ቻሌንጅ እያደረገ ከኔ ጀምሮ በሁለት አካውንቴ ፎሎ እያደረግኩ እንድትጠቀም አደረግን። ልብሱን አስገመትኩት የምትል አረንጓዴ ደፍተር ያለው የአባት መሬት ነው እንዴ? ሂደሃል እኮ እንዳልከው ላታገኘው ትችላለህ።
ግን ቁጭ ብሎ በዋልም ባደረም ዋጅን ከመንከር ምናምን አንድ ስቴፕ ከፍ ካደረገ የሰጠህን መድኃኒዓለምና መድኃኒዓለም ምክንያቱ ነው የላከልህን ሜሪ ቦንዳን ቴንኪው ማለት ነው እንጂ ምንድነው እንደዚህ ያዙ ይልቀቁኝ ማለት? ገንዘባቸውን እኮ በአርቲስቶችም በምንም እኮ የተበሉት መኪና ምናምን እናስመጣለን ብለው እስከ ጅቡቲ ሄደው ፎቶግራፊ ያሳዩን ሰዎችም እኮ አንተ በከሰስካት ደረጃ እኮ አልተከሰሱም። እና ሀቡ የሚባሉ ፍርድ ሸንጎና የዛፍ ስር ዳኛ አረብ አገር ገና ከወለዱ 15 ቀን ያልሆናቸው እንደ ሴት ልጅ እንኳን ጠፈፍ ሳይሉ በስርዓት ወጉን ያልተው ልመና የሚወጡ የእነሱን የመሃል ዳኛ አድርገህ እነ ቤታዮና ሀቡ ምናምን የሚዳኙት ሀገር ሆነ እንዴ? በረከት ሊስትሮ እኔ ስለ አንድ ተራ ሕፃን ልጅ ላወራ አይደለም። መጽሐፍ ቅዱስም ስለ ስምዖን ጫማ ሰፊው ስለሚያወራ ዓለምንና አገርን ለማዳን እግዚአብሔር ጫማ ሰፊውን ስምዖንን ምሳሌ ካደረገ እኛን ደግሞ ሰላም እየነሳችሁን ያለ መደበቂያ መሸሻ ከቤተ ክርስቲያን ወጠን ከመስጊድ ወጠን ትንሽ የምንደበቅበትና ያለውን መጥፎ ጊዜ የምንረሳበትን ቲክታክን እንድንሰለቸው አታርጉም በቀጭን ድምጻችሁ። በዚህ ልጅ ሐሳብ ግን እኔም እስማማለሁ። በትክክል በጣም ብዙ እላፊ እየሄደ ልጁ ባለማወቅ ይመስለኛል። አሁንም እኔ ቅድም እንደተናገርኩት አብዛኛው ከጎን ያሉት ያው መካሪነን ባዮች ምናምን ችግር ውስጥ ያስገቡት እነሱ ናቸው። አሁን እንግዲህ ምንም ላያገኝም ይችላል በእንደዚህ አይነት ነገርና ያው ሙሉ በሙሉ እኮ ልጁ ዲቴል አስረድቷል። ምንም ማድረግ አይቻልም። አሜን ብለህ መቀበል ነው ያለበዚያ ችግር ነው ብሏል። ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ በነፃነት መስጠት ትችላላችሁ። ይሄ ጥርስ ስለሌለ ነው ወይስ ለምንድን ነው? ለዛ ነው። ሰከንድ ኦፕሽን here goes nothing. የጫት ጁስ ጂሰስ ኧረ ምንጉር ነው ወገን፣ ምንጉር ነው። ጥርስ ስለሌላችሁ እየተባለ ነው። ኧረ ጉድ ነው፣ ጉድ ነው። በቃ ላይክ ውሃ ቅመሹ ቅመሹ የታው በስ ጉድ የምርጫ ጁስ ይኸው በአዲስ መልክ ተዘጋጅቷል። ዶዶና ፍርካስ የሬሳ ጥበት የሚገርማችሁ አንዳንዴ በጣም አጽድተ ነው ሊያመሰግንን ተነስቶ ያውቃል። ስቀልድ ነው። ሰላም ሰላም፣ እንዴት ነህ? ከመተከል የሬሳ ማጠቢያ የሚመጣው እናንተ ናችሁ አጣቢዎቹ? አዎ እኛ ነን። ስለእናንተ ጥሩ ነገር አልሰማሁም። ጥሩ ነገር አልሰማሁም ማለት ምን ማለት ነው? ያው ኩላሊት ትሰርቃላችሁ፣ ቀለበት ትወስዳላችሁ። ቀለበት ትወስዳላችሁ? መጥፎ ነገር ነው የምትሰሩት እናንተ። ትሰርቃላችሁ ብለን ስራችንን በፕሮፌሽናል መልኩ እንሰራ ስለመጣ ነው። ስማ አንድ ነገር ልንገርህ፣ ይኸውልህ ቤት ያስተኛው ሬሳ ነው። ታዲያ አንተ በቁም ሆነ በዱም ይበልጣል። እንደውም እሱን ጥራለን እናውራው። ምን ሆነ ነው እሱ ይተኛል። ምን ማለት ነው? ትፈልጋለህ አትፈልግም? ስራው ይሄ ይኸውልህ ከሙያ እኛ ሰርተፍኬት አለ እሱ ልናሳይ እንችላለን። ፕላስ ደግሞ ከስራ ውጭ ሆቢያችን ወደን ምንሰራው አንዳንድ ጥያቄዎች አሉ። ከዋናው ዋጋ ውጭ አንዳንድ ሊያስጨምር የሚችል ነገር አለ። ስለዚህ የመጀመሪያው ጥያቄ ምንድነው? ስለ ፕራይቬት ስለ ሬሳው ፕራይቬት ፓርት ነው የምጠይቀው። ፕራይቬት ፓርቱ ላይ ያለው ጸጉር ተላጭቷል አልተላጨም? ምን አይነት ጥያቄ ነው የምጠይቀው? ሰውዬ ይሄ አይገባም። የብብትና የብልት ጸጉሮች ተላጭቷል ወይ ነው የሚለው? ተላጭቷል አልተላጨም? አልተላጨም። አልተላጨም? አንተ እኛ ምን ስትይ ላጮሽ ምን መስሎኝ? አንድ ነገር ልንገርህ፣ ሰው ሬሳ ሲሞትና በድን ሲሆን የብልትና የብብት ጸጉር ይደድራል። ይኸውልህ ወንድሜ ጉቶ መንቀል በለው። ስለዚህ እሱ ብቻውን 2000 ብር ያስጨምራል። ሌላ ተጨማሪ 2000 ብር ያስጨምራል። ትፈልጋለህ? አልፈልግም። እፈልጋለሁ። እሺ በቃ ፈልፈተን እንግባ እባክህ፣ እባክህ። ጉድ እኮ ነው። መጨረሻ የተላጨው እኔ ምን አውቃለሁ? ከክፍለ እኮ ነው የመጣው። መላጨቱን ተው ከነ ኮፍያው። ስንት አመቱ ነው ሰውዬው? ኧረ 40 ቢሆን ነው 40 አመቱ ሸለፈት። አንተ ሸለፈት ይኮራበታል እንዴ? አንተ ሸለፈት ይችልልበታል እንዴ? እናንተ የፀጉሩ ብዛት ዱር መገድ
ጋሻ እናጦራለሁ ይዋጋበት እኛ አናጥሩ። በስተመጨረሻ ላይቭ ለመግባት ሶስት ቪዮን ላይቭ ላይ ገና ቡራ ይላል ሞክሼ ቡራ ረዊኒ የላይቭ ስቃይ ቤተሰብ ጀማው ስክሪን የላይቭን ስቃይ በስማ ስክሪንሻት ከማለቱ ባንዴ ኔጌቲቭ ነፍሳችሁ ግን አይማርም። ላይቭ እየገባችሁ የምትወጡ ሰዎች ነፍሳችሁ አይማርም። ኧረ በለው ምን እሺ ቁርም አለቀልህ። ይሄው ነው ተቀጣዩ ትውልድ በቃ አለቀልህ። በቃ ከአንድ ከ30 ዓመት በኋላ ዶክተር ጋር ስንሄድ ወሳ ብሮ ነው የሚለው ጉዳችን። ግን የኔ ጥያቄ ልዩ ቀረ 5 ዓመት ልጅ ግራጁዌት ምናምን ሲያደርግ ልጆች ግን ሲሃት ነው የሚለው። ይሄ ሁሉ ያንተ ነው ያንተ ሙዚቃ ነው ሁሉ ችግር የሚፈጥረው። ኧረ ዘንድሮ ቢዋይዲ ኧረ ጉድ ነው። ምንድን ነው ቢዋይዲ በሶላር ጉድ ነው። ያው ለአዲሱ ለጽጌ ሮያል ሙዚክ እንግዲህ ክሊፕ ኩኩቻ ነው እንግዲህ የሚሰራው። እንዴት ነው? ያበደ ነው። ቤተሰብ ለዚህ ልጅ ባገኘነው ቪዲዮ አስተያየት መስጠት አግባብ ባይሆንም አንተ ግን ኦሪጂናል ደሃ ነህ። ልንገርህ በቃ ለምን መሰለህ? ከአንድ ጫማ ጠራጊና ከአንድ አስተማሪ ደሞዝ የአንድ ጫማ ጠራጊ ደሞዝ ይበልጣል። 10 ጫማ ብትጠርጊ አባቢ 500 ብር አለሽ። 15,000 ብር የሚከፈለው አስተማሪ እስቲ ጥራልኝ። በተለይ መንግስት ትምህርት ቤት ማለት ነው። ይሄን ጀለብያ ያየው ቦንዳ ነው 100 ብር ነው የገዛው ድሬዳዋ። ቻሌንጁ ራሱ ሲጀምር ኖርማል ነው እንዴ? ሰለባች ቻሌንጅ ላይ ተሳትፈ ቦንዳ እዚህ ኮንትሮባንድ የሚገባ እቃ በጅቡቲ በምናምን ጥሶ የገባ እቃ ላይ ቻሌንጅ ተሳትፈ ይሁን እሺ ትንሽ ፈቀቅ በል ብለን ፎሎ አረግንልህ። መልሰ መተ ሸጠ የሆነ ነገር ለማድረግ ነው እቅድ ያለ እንጂ ለማደግ አይደለም ማለት። አንተ ማትረባ ሰው ነህ፣ አድገህም ሰው አትሆንም። ብዙ ጊዜ ድሃ ይመቸኛል፣ ድሃ ይቆረቁረኛል። አንተ ግን ግርጣት የሆንክ ድሃ ነህ። እቺን ብቻ ለማለት ነው ጋሼ። ሜሪ ቦንዳ ሀብታሞች ማለት ነው። ሜሪ ቦንዳ ሀብታም አውጪ ካርድ ስጪ። ካርድ ባለ 10 ዝርዝር የለሽም? አኬ የለኝም። ዝርዝር ስጠኝ በእናትህ። እንዴ ለ10 ብር 200 ብር እንካሽ እንዴ? ይሄ ሁሉ ዝርዝር እያለ ነው ዝርዝር የለኝም የምትለው? እንዴ ከስር ይልኝ ከወለ መተብር ይሄ ነው ቅሜ ነው ቅሞኝ ነው የሚለው ይሄ ነው። የኔ ቆንጆ አቤል እባላለሁ። ሻቤል ምን ልታዘዝ? ጋማቺስ እባላለሁ። አፎን ሰርቴን አለ አለ የኔ ቆንጆ። ሰበንቲንም ጨምረሽ አምጫቸው። ቅርታ ኢንፌኒክስ የለም። ኢንፊኒክስ አቤት ምን እያደረክ ነው? እየደወሉ አካውንትን አንቀሳቅሰው እያሉ ሲያስቸግሩ ጊዜ እና አይው እያንቀሳቀስኩት ነው። ግርጣን ላይ ስለችው ልጅ ይላል። ይሄ ነው
እንደምታዩት ሜሪ ቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር። እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት። 3 ብራንች አላት። የለመደ ብራንቿን ነው የምትሰጠው። ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው። ራሱ ይሄን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች። ከላይ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቼዋለሁ። እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደምትጨምርና ይህንን ሱቅ እንደሚወስደው መመረቅ ስላለብኝ ይህንን ገዝቻለሁ። ዋጋ ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ። ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፈቃደኛ ነበረች። እንደውም ትናንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛም ሆኖ እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ እችላለሁ ያለኝ አዎ ትችላለህ አልኩት። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዟል ምናምን። እኔ አይቶት በቃ ደስ ብሎት ምናምን እና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው ይመስለኝ። ከዛ ቪዲዮ ሰርቼ መሀል ላይ እገባለሁ። ላይቭ ነው አለኝ አንዱ። እንዴ ላይቭ እንዳለ አላውቅም። በረከት ሲጀምር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩት እኛ ልንሸልመው ፈቃደኛ ነበረን። እሱ ግን መሀል ላይ ሐሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። እኔ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት። እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር እንኳን 300,000 ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ሁላችሁም ቤተሰብ ፎሎ ያደረጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሞልያ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበር። እንዲሁም እኔና የስራ ባልደረባይ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱ እንዲረዳን ፈቃደኛ አልነበረ። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል የአቅማችንን ሞክረናል። በመጨረሻም ብሩ ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርገዋለች። እንግዲህ በረከትን ብላችሁ ፎሎ ያደረጋችሁ ሰዎች አሁንም ቢሆን ይህንን አካውንት ታች አስቀምጠላችኋል። የሜሪ ቦንዳን አካውንት አንፎሎ ማለት ትችላላችሁ። ቀድሞ ስላለቀሰና ድራማ ስለሰራ ልክ ነው ማለት አይደለም። በተረፈ ሁለተኛና ሶስተኛ የወጡ ሰዎች ከሱቅ ክራይ ውጪ ልብሶችን እንደምንሸልም ቃል ገብተን ነበር የስራ ማስጀመሪያ። እሱን ስንሰጥ በግልጽ የምናሳያችሁ ይሆናል። ይሄው ቻሌንጁ እንግዲህ ውድቅ ሆነ። ይሄው መጨረሻ አይበረከት ደላላዎቹ ያዋጣዋል። እንግዲህ ራስ ወስን ምንድን ነው ተደገፉና ነግራችኋል። ምንሽ ነው የግድግዳው ቀለም አልደረቀ ሂጂ ኧረ ወንድ ነሽ ኧረ ወይኔ ኧረ የወጣው ድምፅ ግን የሰው ልብ ነው። የመጣው ይመጣል ነው። አንድ ወንድ ከአንቺ ጋር ለመሆን በወር ስንት ብር መስራት አለበት? ቢያንስ በትንሹ 2 ሚሊዮን 2 ሚሊዮን ስንት ዜሮች አሉት? አላቃቸው። ኧረ ሳታውቅ ነው። ኧረ መድኃኒዓለም በወር ነው። ኬት ነው ግን ቁጥሩ የሚጠሩት? መድኃኒዓለም ወንድምሽ እንደዛ ይሰራል? የት አባት እንዴ ወንድሟ ሳይሰራ እኛ ምን አዳለም? እንደተከታተላችሁት ነው የዛሬ ቪዲዮ በዚህ አብቅተናል። እንዴት ነው ከተመቻችሁ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ስጡበት እንላለን። በቀጣይ ቪዲዮ እስከምንገናኝ ቻው ቻው።